እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለምግብነት እናም ለፀጉር የሚውለው የወይራ ዘይት ይለያያሉ ወይንስ ደግሞ አንድ ናቸው? እንዴት አድርገን መጠቀም እንችላለን? ለምግብነት የምንጠቀመው የወይራ ዘይትን ለፀጉርስ መጠቀም እንችላለን የሚለውን በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካቶች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በፍጹም እንዳያመልጣችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አዎ ለምግብነት እናም ለፀጉር የምንጠቀመው የወይራ ዘይት አንዳንድ ጊዜ ይለያያል። ለምግብነት ወይም ደግሞ ለመብላት የሚውለው የወይራ ዘይትና ለፀጉር የሚውለው የወይራ ዘይት ሊለያዩ ይችላሉ፣ ነገር ግን ሁልጊዜ አይደለም። ዋናው ልዩነታቸው ጥራቱ፣ አዘገጃጀቱ፣ ንጽህናው እናም የታሰበበት አገልግሎት ነው። ለምግብነትና ለፀጉር የሚውለው የወይራ ዘይት እንዴት ሊለያዩ እንደሚችሉና እንዴት አንድ እንደሆኑ ልንገራችሁ። አንደኛ፣ ለምግብነት የሚውለው የወይራ ዘይት ለመብላት የተሻለው አይነት የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይል ነው። በቅዝቃዜ የተጨመቀ ወይም ደግሞ በላዩ ላይ ኮልድ ፕረስድ የሚል ያልተጣራ ወይም ደግሞ አን ሪፋይንድ የሆነ ምንም ኬሚካል ጥቅም ላይ ያልዋለበት በአንቲ ኦክሲዳንት በፖሊፊኖል የበለጸገና ጤናማ በሆኑ ሞኖ አንሳቹሬትድ ስብ ወይም ደግሞ ፋት የበለጸገ ነው። ኤክስትራ ቨርጂን ኦሊቭ ኦይል ጠንካራ መዓዛ ያለው፣ ትንሽ የሚለበልብ ወይም ደግሞ የሚመር ጣዕም ያለው እናም አረንጓዴ ወርቃማ ቀለምም አለው። ይህ ለልብ ጤና፣ ለአንጎል ስራ፣ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስና ለሆርሞን ሚዛን ጠቃሚ የሆነው ለምግብነት የምንጠቀመው የወይራ ዘይት ነው። ሁለተኛ ደግሞ ለፀጉራችን የሚውለው የወይራ ዘይት የፀጉር ዘይቶች የተጣራ የወይራ ዘይት ነው። ከሌሎች ዘይቶች ጋርም የተቀላቀለ ከመዓዛ እንደ ሽቶ መሰል ሽታ ያለው ወይም ደግሞ ከመከላከያ ወይም ፕሪዘርቫቲቭስ ጋር የተቀላቀለ ነው። እንዲሁም ለውጭ አካል አገልግሎት ብቻ ተብሎ የተለጠፈበት ነው። በገዛችሁት የወይራ ዘይት ላይ በጠርሙሱ ላይ ማለት ነው። እነዚህ ብዙውን ጊዜ ይበልጥ የተቀነባበሩ ቀለል ያለ ሽታ ያላቸው፣ አንዳንድ ጊዜ ከማዕድን ዘይት ከሚኒራል ኦይል ጋርም የተቀላቀሉ፣ ለመብላት ደግሞ ደህንነታቸው ያልተጠበቀ ናቸው ማለት ነው። ታዲያ ዋና ቁልፍ ነገር በምግብናም በፀጉር የወይራ ዘይት መካከል ያለውን ልዩነት እንዴት ማወቅ እንደምንችል ልንገራችሁ። አንደኛ፣ መለያውን በጥንቃቄ አንብቡ። በገዛችሁት ምርት ላይ የተለጠፈውን ማለት ነው። ኤክስትራ ቨርጂን የሚል ከሆነ እናም 100% ኦሊቭ ኦይል ብቻ የሚል ከሆነ ለመብላት ጥሩ ነው። እንዲሁም ኮልድ ፕረስድ ማለቱን አረጋግጡ። ለውጭ አገልግሎት ብቻ ወይም ደግሞ ኤክስተርናል ዩዝ ኦንሊ የሚል ከሆነ ደግሞ በፍጹም እንዳትበሉ። ይህ ለውጭ አገልግሎት በፀጉር ወይም ደግሞ በቆዳ ላይ ለሚውል ነው። እንዲሁም ሽቶ ወይም ደግሞ መዓዛ ፐርፊውም ወይም ፍራግራንስ የሚል ከሆነ ለውበት መጠበቂያ ብቻ ነው፣ አይበላም ማለት ነው። ሁለተኛ ደግሞ ግብአቶቹን ወይም ኢንግሪዲያንት የምንለውን አረጋግጡ። ጥሩ የምግብ የወይራ ዘይት አንድ ግብአት ብቻ ነው ያለው፣ የወይራ ዘይት ያለው ነው። የፀጉር የወይራ ዘይት ግን ሌሎችንም ሊያካትት ይችላል። መዓዛ ወይም ፍራግራንስ የምንለውን፣ መከላከያ ወይም ፕሪዘርቫቲቭስ፣ የማዕድን ወይም ሚነራል ኦይሎችንና ሰው ሰራሽ ቀለሞችን አንድ ላይ ያካትታል። ሶስተኛ ደግሞ የማሽተት እናም የመቅመስ ምርመራን አድርጉ። ኤክስትራ ቨርጂን ኦሊቭ ኦይል የሚበላው ትኩስ እናም
የፍራፍሬ ሽታ ሊኖረው ይገባል። ትንሽ የመምረር ወይም የመለብለብ ጣዕምም ሊኖረው ይገባል። ነገር ግን እንደ ሽቶ ከሸተተ የውበት መጠበቂያ ዘይት ነው። አራተኛ ደግሞ ማሸጊያውን ተመልከቱ። ለምግብነት የሚውለው የወይራ ዘይት ብዙውን ጊዜ በጨለማ ጠቆር ባለ ጠርሙስ ውስጥ ብቻ ያለ ነው። የአመጋገብ መረጃ መለያ ወይም ደግሞ ኒውትሪሽናል ኢንፎርሜሽንም አለው። የፀጉር ዘይት ግን ብዙውን ጊዜ በፕላስቲክ ጠርሙሶች ውስጥ ያለ ነው። ጥቁር ላይሆን ይችላል ጠርሙሱ። እንዲሁም የአመጋገብ መረጃም የለውም፣ ኒውትሪሽናል ኢንፎርሜሽን የለውም ማለት ነው። ስለዚህ በእነዚህ መለየት ትችላላችሁ። ታዲያ ለምግብናም ለፀጉር አንድ አይነት የወይራ ዘይትን መጠቀም እንችላለን ወይ የሚል ጥያቄን ልታነሱ ትችላላችሁ። አዎ ትችላላችሁ። ከፍተኛ ጥራት ያለው ኤክስትራ ቨርጂን ኦሊቭ ከሆነ እውነተኛ ኤክስትራ ቨርጂን ኦሊቭ ኦይልን ከገዛችሁ መብላትም ትችላላችሁ። ፀጉራችሁ ላይ መቀባትም ትችላላችሁ። ቆዳችሁ ላይም መጠቀምም ትችላላችሁ። ለውጭ አገልግሎት 100% ደህንነቱ የተጠበቀ ነው። የትኛውን ከገዛችሁ ለአመጋገብ የምትጠቀሙትን የወይራ ዘይት በመላ አካላችሁ ላይ መጠቀም ትችላላችሁ ማለት ነው። ነገር ግን የውበት መጠበቂያ የወይራ ዘይት ከሆነ በፍጹም መብላት የለባችሁም። በላዩ ላይ ለፀጉር የሚል ካለው ለውጭ አገልግሎት ወይም ደግሞ ኤክስተርናል ዩዝ ኦንሊ ብቻ የሚል ካለው እናም ተጨማሪ መዓዛ ያለው ከሆነ እንዳትመገቡት። ታዲያ ለፀጉር የትኛው የወይራ ዘይት ይሻላል ካላችሁ የሚገርመው ለፀጉርም ምርጡ የወይራ ዘይት ለምግብም የምትጠቀሙት ኤክስትራ ቨርጂን ኦሊቭ ኦይል ነው። ምክንያቱም እነዚህን ይዟል። ቫይታሚን ኢን፣ ፖሊፊኖልስ፣ ስኳሊን እናም ኦይሌክ አሲድን ይዟል። እነዚህ ደግሞ የራስ ቅል ድርቀትን ለመቀነስ፣ የፀጉር ዘንግን ለማጠናከር፣ የፀጉር መቆራረጥን ወይም ደግሞ መርገፍን ለመቀነስና የፀጉራችሁን ብሩህነቱን ለማሻሻል ይረዳሉ። የተጣራው ወይም ደግሞ ሪፋይንድ የወይራ ዘይት አነስተኛ የሆነ ንጥረ ነገሮች ያሉት ነው። ታዲያ የትኛውን መግዛት አለባችሁ? ለአመጋገብና ለፀጉር አንድ አይነት ዘይትን ከፈለጋችሁ መግዛት ያለባችሁ 100% ኤክስትራ ቨርጂን ኦሊቭ ኦይል የሆነውን በቅዝቃዜ የተጨመቀ ወይም በላዩ ላይ ኮልድ ፕረስድ የሚል ያለበትን በጨለማ ጠርሙስ ውስጥ ያለውን ምንም ተጨማሪ ነገር የሌለውና የታመነ ምርጥ ብራንድን መርጣችሁ ግዙ። ከዚያም ቀዝቃዛና ጨለማ ቦታ ውስጥ አስቀምጡት። ለፀጉራችሁ በትንሽ መጠን ተጠቀሙ፣ ከ1 እስከ 2 የሾርባ ማንኪያ። ታዲያ የወይራ ዘይትን ለፀጉር እንዴት በትክክል መጠቀም ትችላላችሁ? ከ1 እስከ 2 የሾርባ ማንኪያን በትንሹ አሙቁት። ትኩስ መሆን የለበትም፣ ሞቅ ነው። የራስ ቅላችሁን ማሸት፣ በፀጉራችሁ ርዝመት ሁሉ ላይ መቀባት፣ ከዛም ከ30 እስከ 60 ደቂቃዎች መተው። ከዛም በቀላሉ በሻምፖ መታጠብ ነው። በሳምንት ከ1 እስከ 2 ጊዜ ከተጠቀማችሁ በቂ ነው፣ በየቀኑ አይደለም። ከመጠን በላይ ጥቅም ላይ ከዋለ የራስ ቅል ቀዳዳዎችን ሊደፍን ይችላል። ታዲያ የወይራ ዘይትን ለፀጉር ከመጠቀም ደግሞ መቼ መቆጠብ አለባችሁ? እነዚህ ካለባችሁ ተቆጠቡ። በጣም ቅባታማ የሆነ የራስ ቅል ካላችሁ፣ በፈንገስ ኢንፌክሽን ምክንያት የሚመጣ ፎሮፎር ካለባችሁ፣ ለብጉር የተጋለጠ የራስ ቅል ካላችሁ፣ ከባድ ዘይቶችን የማትወዱ ከሆነ አትጠቀሙ። በእነዚህ ሁኔታዎች ውስጥ ከሆናችሁ ቀለል ያሉ ዘይቶችን ተጠቀሙ። እንደ አርጋን ኦይልናም የጆጆባ ኦይልን ተጠቀሙ። እነዚህ የተሻሉ ናቸው። በአጠቃላይ ለፀጉራችሁም ለአመጋገብም የሚሆነው ምርጡ ምርጫ ኤክስትራ ቨርጂን ኦሊቭ ኦይል ነው። አንዳንድ ጊዜ ግን ለፀጉራችሁ ብቻ ብላችሁ ልትገዙ ትችላላችሁ። እሱን ለአመጋገብ መጠቀም አይቻልም። ለአመጋገብ ብላችሁ የምትጠቀሙትን የወይራ ዘይትን ንጹህ የሆነ ኮልድ ፕረስድ የሆነ ኤክስትራ ቨርጂን ኦሊቭ ኦይልን ግን
ለቆዳ ውበትን መጠቀም ትችላላችሁ፣ ለፀጉራችሁም መጠቀም ትችላላችሁ። መብላት የምትችሉትን ኤክስትራ ቨርጂን ኦሊቭ ኦይልን በደህና ፀጉራችሁ ላይ መቀባት ይቻላል ማለት ነው። ነገር ግን ለውጭ አገልግሎት ብቻ ኤክስተርናል ዩዝ ኦንሊ የሚል ከሆነ ግን በፍጹም በአፍ ወይም በምግቦቻችሁ ውስጥ መውሰድ አትችሉ። ስለዚህ ክቡራትና ክቡራን ተመልካቾቼ ከዚህ በኋላ የወይራ ዘይትን ለፀጉር ነው ወይንስ ደግሞ ለምግብ ነው የሚለው በፍጹም አይከብዳችሁም፣ በቀላሉ መለየት ትችላላችሁ ብዬ አምናለሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።